እሱስ የጋሼ ልጅ አለመሆኑ በምን እርግጠኛ ነሽ? ስማአሙት ሰላም ይሄማ አይሆንም። እሺ አይሆንም፣ በፍጹም አይሆንም። ከባድ ወንጀል ነው። እሺ ሰላም ግን እኔ ነስሽ በአንድ ቀን ስህተት ነው ብሎ ወለደኝ። ጭራሽ ሌላ በማየ ደርቦ ሌላ እንደገና ካንቺ ከወለደ ሂድዬ ሰላም እማየን ገላቸዋታል። ምናሽ ዳጣ ሰራተኛ ብሎ አስገብቶ ሚስት አድርጎ ነው ያስቀምጠሽ። ቆይ ግን ቢሆን ምን ታደርጊያለሽ? አይ ሰላም ይሄ በጣም ከባድ ነው። ነገሩ ስቀልድ ነው ዳጣዬ። በቃሽ እሺ በቃ ደርጋችሁ ፍጥላችሁ። አባዬ እኮ ለማየ ማታ ነግራታለሁ ብሎኛል። አንቺ እንደው ለማታ ነግራታለሁ ብሎኛል። ሲነግራት ምን ሊፈጠር ይችላል ብለሽ ግን አስበሽ ታውቂያለሽ? እንዴ እትዬ እኮ በጣም ኃይለኛ ናት። ይህንን ነገር ፍጹም ልትቀበላት ትችላል። ባይነግራት ይሻላል። እትዬ እኮ ይህንን ነገር ካወቀች ሁሉም ነገር ፍርስርሱ ነው የሚወጣው። እና ውጪ ከሆነ ሜዳ ላይ መውደቅን መቅረታችን ሆኖ ዳጣዬ። ሰላም እኔ ምንም አልገባኝም። ብቻ አላውቅም። ቤት ተመልሰሽ መምጣቱ ሁሉም ነገር ያስጨንቃል በጣም። ይህንን የማደርገው ለእናንተ ስለ እንጂማ እኮ እትዬ ይሄ የሚገባት ሴት አልነበረች። ታውቂያለሽ ዳጣዬ፣ እኔ በህይወቴ አንድ ሰው በጣም በድያለሁ። ያቺ ሴት ደግሞ እትዬ ናት። እንዴትም አድርጌ ልክሳት፣ እንዴትም ላደርጋችሁ፣ ግን ደግሞ በቃ ከእናንተ ከልጆች የሚበልጥብኝ ነገር የለም። ሰላምዬ ቆይ ግን በምን ምክንያት ነው እዛ ቤት ውስጥ መኖር የፈለግሽው? የዛ ቤት ልጆች ናቸው። ያ ማለት ደግሞ ከአቢጌል ከውሃ እኩል መብት አላችሁ ማለት ነው። እናማ እዛ ቤት ውስጥ የመኖር የማደግ ሙሉ መብት አላችሁ። መብት ብቻ ሳይሆን ደግሞ ባለቤትም ናችሁ። ዳጣዬ የጋሼ ንብረት የእናንተም ነው። እዚህ ቤት ውስጥ እኩል ትኖራላችሁ። ወጣችሁ በድህነት እንድትኖሩ አልፈልግም። ሰላምዬ ቅር ሊልሽ ይችላል አውቃለሁ። እትዬን ትወጃታለሽ፣ እኔም እወዳታለሁ፣ አከብራታለሁ። 20 ዓመት ውስጥ ከባሏ ጋር ተኝቼ እዛ ቤት ስኖር አንድ ቀን ክፉ ነገር ተናግረኝ አታውቅም። ግን በቃ ምንም ማድረግ አልችልም። እዛ ቤት ውስጥ መኖር አለባችሁ፣ እኔንም ጨምሮ ማለት ነው። ግን ቤቢ ሰላምዬ ለምን ልሽ ነው እዛ ቤት መሄድ የፈለግሽው? እማዬስ ብታውቅ እሺ እኔ አባዬ ነው ችግር የለውም። ቤቢ ያላባት ሊያድግ ነው ምን ነው? ሰላም ሰላም ውዴ ቻናል ቤተሰቦቼ አስቱኔ ዛሬ ደግሞ በሌላ ቪዲዮ መጥተናል። ተወዳጅ የዳጣ ድራማ ዛሬ ምን ተፈጠረ ምን አብረን እናያለን። እንግዲህ ማርቲ የዳጣ ስልክ ከፍታ ከደረጀ ጋር የተነሳችውን ፎቶ እያየችው ነበር እና ደረጀና ዳጣ ይህናል መቀራረባቸው እኔ ጋር እንኳን እንደዚህ አቅፋኝ ስማኝ አታውቅም እንዴት እንደዚህ ይህናል ባልን ቀረበች በማለት ዳጣ መጠራጠር ጀመረችው እና ጭራሽ ጉንጩን እስከ መሳም ድረስ ደረሰችው። እች ልጅ ምንድነው ድጋሚ ምርመራ ላድርግ ብላ ትወስናለች እና እየተፈጠረ ያለው ነገር ግራ ገባት። ምክንያቱም ዳጣም በጣም ከደረጀ ጋር ስለተቀራረበች ግራ ገባ። እማዬ እያለች ሰላምዬን አንቺም ልትመስል እናት ስላለችኝ እድለኛ ነኝ እና አብዬም እህቴም ወንድሜም አባትም ስላለኝ ደስተኛ ሆኛለሁ። በፊት የተጎዳሁትን ነገር እየተካስኩ ነው በማለት አሁን መሄድ አለብኝ ብላ ዳጣ ወደ ቤት ስትል ሰላምዬ እኔም በቅርቡ እመለሳለሁ ወደ ቤት ስትል እንዴት ወደ ቤት ትመለሳለች ብላ ጠይቀቻት። አይ ምንም ቢሆን እዛ ቤት የማደግ መብት አላችሁ፣ ንብረቱም ሀብቱም ሁሉም ከአብዬና ከዋጋ እኩል አላችሁ ስትል ነገረችው። እና የቤቢን አባት ፈልገሽ ታገባለች እያለች ነበር። ቤቢ የደረጀ ልጅ መሆኑ ምን እርግጠኛ ነሽ ብላ ስጠይቃት ይህማ ሊሆን አይችልም በጭራሽ ትዬ በቁማ ነው የገደለቻችሁ ስለዚህ አይሆንም ስትል ትከራከራለች። ወደ ቤት መመለስ እንደሌለባትና ቤት ተከራይቶ አብሮ መኖር እንደምትፈልግም ብትነግራቱም ሰላምዬ ግን ወደ ቤት መመለስ እንዳለበት ደጋግማ እዛ ቤት የመኖር መብት አላችሁ ብላ ነገረቻት። ዳጣ እጅግ በጣም ደስተኛ ሆናለች። ከእናቷ ጋርም ስለተገናኘች በጣም ደስተኛ ሆናለች። ከእናቷ ጋር እጅግ በደስታ ፈንድቅ ብላለች። እናት ስላለሽልኝ ደስተኛ ነኝ በማለት እና እዛ ቤት የማደግ የመኖር መብት አላችሁ ስለዚህ እዛ ቤት ነው የሚኖሩ አው ብዙ በዚህ ምድር ላይ ማንንም በደርሽ ካልሽኝ እትዬን በድያታለሁ እና ብዙ ነገር እሷን ልክሳት ፈልጋለሁ። እሷ ላይ ያደረስኳት ማንም ላይ አላደረስኩም እና ለኔ ባላጋ 20 ዓመት በላይ ተንቼ እሷ ግን አንድ ቀንም ተጠራጥረኝ አንድ ቀንም መጥፎ ነገር ተናግረኝ አታውቅም። ስለዚህ በድያታለሁ ልክሳት ይገባል በማለት ድጋሚ ስህተት እንደማይሰራ ሶስተኛ ተስፋ አድርጋለሁ። እኔን በስህተት ወልዳችሁኛል እና ቤቢን በድጋሚ ስህተት እንደማሰሩ እርግጠኛ ነኝ በማለት ነግራታለች። ነገር ግን
ምንም ቢፈጠር ዳጣ ግን እዛ መግባት አትፈልግም። ነገር ግን እዛ እንከብተን እንኖራለን ስትል ነበር እና እዛ አብረን ትኖራላችሁ ግን በጭራሽ አይሆንም ብትል ዳጣ ሰላምዬ ግን እዛ ነው ቦታችሁ እና ድሃ መንገድ ላይ እንድታድጉ ጋሽ አንድ ነገር እንኳን ቢሆን እዛ ቤት ውስጥ መፍት ይኖራችኋል ስትል ትነግሯታለች። ነገር ግን ዳጣ ምንም ቢፈጠር ቤት ተከራይተን እኔ ያለሁልሽ ከጎንሽ እሆናለሁ ብትላትም ሰላምዬ ግን እዛ ከመኖር ማንም የማግታችሁ ነገር የለም ሁለታችሁም እዛ ታድጋላችሁ ስትል ትነግራታለች። እና ዳጣን ግን ደስተኛ ባልሆንም እሺ እንግዲህ እንዳልሽው ብላ ትላለች። ባይትየው መጠራጠር የለባትም በጊዜ ወደ ቤት ግቢ ስትላት እሺ ብላ ወደ ቤት እየሄደች ነበር። ግን እውነቱም ማርቲን በጣም ትወዳታለች። እሷ ላይ ነገር በመፈጸሟ እጅግ በጣም አዝናለች። እኔ ይመስለኛል ናታን ዳጣ የሰላም ልጅ ሳትሆን አትቀሩም በማለት አልገባኝም ከየት አውቅሽ ነው ወይም ደግሞ እንዴት እንደዚህ ልትይቻልሽ ስላት ነበር። ናታ ብቻ አላውቅም ምክንያቱም ሰላም ጋር ነበረ ትናንትና ሄደችው እና አባዬ ጋም ከዚህ እንደወጣችሁ ሄደችም ሰላም ጋር ነው። ስለዚህ ይመስለኛል ዳጣ እናት ሰላም ሳትሆን አትቀርም ብላ መጠራጠር ጀመረች። እና እኔ ምንም የማውቀው ነገር የለም አብዬል እባክሽን ተይኝ ብቻዬን መሆን ፈልጋለሁ እያለ ነበረ። ነገር ግን አብዬል በጣም ተጠራጠረች። ምክንያቱም ዳጣ እናቷን ፍለጋ ነበር ሄደችው፣ ግን የሄደችው ሰላም ጋር ነው። ስለዚህ ይመስለኛል የዳጣ እናት ሰላም ሳትሆን አትቀርም በማለት ተጠራጠረች። እንግዲህ አብዬል የዳጣ እናት ሰላም መሆኗን ስታውቅ እሷ ምን እንደምትል አስባችሁታል? ደረጀ ከሰላም ጋር ነበረ ስደት ልቡን የዛመች እሷ ጋር ያደረ እና አሁን ድጋሜ እዛ ለመኖር ስትል አብዬስ ምን ብላ ትቀበላ ይሆናል? ነገር ግን ይህንን መቀበል ለሳውን ከባድ ነው። በእርግጥ እውነቱም ለመቀበሉም ለማመኑም ይከብዳል ማለት ነው። ደረጀ እንግዲህ ለውሃ ዳጣ እህቷ እንደሆነችም እየነገረ እንደ እህቷ እንድትወዳትም እህትሽ ነው ብሎ ነግሯታል። ነገር ግን እሺ በቃ እህቴ ነች እኮ አንቺ ልጅ መቼ ነው የምትቀየሪ? ዛሬ ትቀየራለሽ እያልኩ ጭራሹ እየባሰብሽ ነው እንዴ እያላት ነበር። እኔ እኮ አባዬ ምናምን እያለችው የማው ነገር ስታወራ ደረጀ ምን ላርግሽ አንቺ ልጅ እያላት ነበር። ነገር ግን እዛ ሁሉ ነገር ደህና እንደሆነና እያወራችሁ ነበር። አባዬ እዛ ወንበር ላይ እኮ መሽከረከር ፈልጋለሁ እያለችው ነበር። እሺ ነይ ቁጭ በይ ብሎ ወንበር ላይ ቁጭ ብሎ ያሽከረክረት ጀመረ። እና ውሃ በጣም የመወዳት ስስ ሆነችውና ስስት የመጨረሻ ልጃቸው ስለሆነች በጣም ይወዳታል። እሷም ዳጣን እጅግ በጣም ነበር የምትወዳት። ግን እህትሽ ነው ብሎ ነገራት። አሁን ዳጣ አባዬ እኮ ዳጣ እህቴ እንደሆነች ነገረኝ ብላ ለእናቷ እንደምትናገር ተስፋ አደርጋለሁ። እናም ዳጣ እንግዲህ ወደ ቤት ስትመለስ በጣም ተደስታ ደስ ብሏት ነበር። ገዛኝ በጣም ደስ ብሎኛል ቀፈኝ በማለት ታቅፏለች። አልገባኝም ምንድነው ይሄን ያስደሰተች ዳጣ ንገሪኝ ብሎ ይጠይቃታል። በቃ ያስደስተኝ ነገር አትጠይቀኝ በቃ ደስ ብሎኛል ብላ በጣም በፈገግታና በጥርስ ሆና በጣም ደስታ እየዘለለች እጅግ በጣም ደስታውን እያጋበች ነበር። እሺ እንኳን ደስ አለሽ ብሎ ይላታል። እና በቃ ደስ ብሎኛል ግን ያስደሰተች ነገር ምንድነው ብሎ ቢጠይቃትም ደስ ነገር ፍቃደኛ አልነበረችም። ግን በቃ ደስ ብሎኛል ደስ ሳለኝ ብቻ እንድታቅፈኝ ፈልጋለሁ ስትል እሱም ያቅፋትና እንኳን ደስ አለሽ እያላት ነበር። እንደአጋጣሚ ናታንም ታገኘዋለች እና ናታም አግኝታ በጣም በደስታ ታቅፈዋለች። ዳጤ ደስ ስላለሽ ለአንቺ በጣም ደስ ብሎኛል። እሺ አልጠይቅሽም እንኳን ደስ አለሽ በማለት ገዝዬ በጣም ደስ ይላል። ዳጣ እየሮጠች መጣችና ናታም በጣም ደስ ብሎኛል ብላ እያቀፈች ነበር። ማርቲ እንግዲህ ከደረጀ ጋር የተነሳችው ፎቶ ጥያቄ ስለፈጠረባት ቆማ እየተመለከች ነበር። ዳጣ ደስ ብሏት ነበር እና በፎቅ ላይ ወደታች እየተመለከችን ዳጣ ተረጋጊ እያየች ነው ስላት ይነግራታል። እና እያየች ነው ተረጋጊ ስላት ዳጣም ሰላም ማይ ብላ ከዛ ነይ ዳጣ ፈልግሻለሁ አለቻት። ዳት ምንድነው በጣም የተደሰተች ትመስያለሽ ምን ተገንቶ ነው ስትላት አየሁን ፊልም አይቶ እኮ ነግሮኝ እንደዛ አቅፎኝ ስላሽከረከረኝ ነው ደስ ያለኝ ስትል ትነግረዋለች። እንደዛ ነው እጅግ ጣፊ እያለች ዳጣ እንኳን ደስ አለሽ ሰላምዬ እኮ እናቴ ነች ትናታን ሰላምዬ እናቴ ነች በማለት በደስታ እየነገረችው ነበር። እሱም በቃ እሺ ተረጋጊ እባክሽ ዳጣ ውጭ ላይ እናወራለን ተረጋጊና ሂጂና ማዬ አው አለው ማዬ እዚህ ነኝ በቃ እመጣለሁ ስትል እሷም እፈልግሻለሁ እኔ ወደ ክፍሌ ብላ ጠራቻት። እና ስልክሽን እያየች ነበር ብሎ ሲነግር ናታን ስልኬን ከፍታ ነው እማዬ ስልኬ ላይ ምን አለ ምን አይታ ነው ታዲያ ብላ ደነገጠች። አላቅም ግን ተረጋጊና ሂጂና አጣሪ ሁሉ ነገር ይላታል። እሷም እሺ በቃ ሂጂ አጣራሉ ብላ እየሮጠች ትሄዳለች ማለት ነው። ነገር ግን
በጣም ደንግጣ ነበር። የተፈጠረው ነገር ምን እንደሆነ ለማወቅም ማርታም እንግዲህ ከደረጀ ጋር የተነሳ በጣም ቅርበትና ስታቅበውና ስትስመው ነበር። ከደረጀ ጋር ምን ያህል እንደዚህ ተቀራረበን ብላ ተጠየቀችው። እናም እንደ አጋጣሚ እንግዲህ የናብዬ መድኃኒት አክስታቸው መጣቸው። ወረገኝ ወዴት ነሽ ብሎ እሱም ይጠይቃታል። እሷ ደግሞ ዘርበልኝ ብላ ወደ ውስጥ መግባት እንደምትፈልገው ነገር ትነግረዋለች። አንድ ያልጨረስኩ ጉዳይ አለ፣ እሱን ለመጨረስ ነው የመጣው፣ ከጨረስኩ በኋላ እሄዳለሁ፣ አሁን አሳልፈኝ ትላለች። መዲ እንግዲህ ልይዞ ማድረግ የምትፈልገው ኬትም ድቃላ ሰብስቦ ያመጣውን እህቴን እያሳደገ በማለት ትበሳጫለች እና ወደ ቤቱም መግባት ያሳልፋትና ትገባለች። ነገር ግን መዲ እጅግ በጣም አደገኛና ተጠራጣሪ ነገር ነች። በዛ የተነሳ ወደ ቤት ትገባለች ማለት ነው። ማርቲ ከዳጣ ጋር ቤት ውስጥ ሆና እያወራች ዳጣ ከደሬ ጋር ምንድነው ማየ ያየሽው ንገሪኝ ስላት ከደረጀ ጋር ተቀራርበሽ የተነሳሽ ፎቶ አይቻለሁ። ከኛ ሁሉ ደረጀ ይናፍቅሻል፣ ትወጃለሽ እንደዛ አልሽኝ። እኔ እኮ ሁላችሁም ወዳቸዋለሁ። አንቺንም ወድሻለሁ፣ ውሃም ወዳታለሁ፣ አብዬንም ወዳታለሁ፣ ሁላችሁንም እኮ ወዳታለሁ። ለምን ደርሻልሽ በስትላል አይ ከደረጀ ጋር በጣም ስለምትቀራረብና ከደረጀ ጋር የተነሳሽ ፎቶ አይቼ ነው ስትላት አይ አዎ ተነስቻለሁ እማዬ፣ በጣም እኮ ነው ደረጀን እንደ አባቴ ነው የሚሆንልኝ፣ እንደ አባቴ ነው የምወደው፣ ለዛ ነው ስትል ትነግራታለች። ይኸው እማዬ ከፈለሽ ከአንቺ ጋር ምን እነሳለን ይኸው ብላ እሷም ስልኳን አንስታ ከእሷ ጋር ፎቶ ለመነሳት ስትሞክር ነበር። ማርቲ ግን አድራጓና ታውቃለች ዳጣ እኔ ከተማ ነው ተወልጄ ያደጉ፣ ግን እንዳንቺ ብልጥ አላየውም በዚህ ምድር። አይ እማዬ እንደዛ እኮ አይደለም፣ እኔ እኮ እውነቴን ነው፣ ሁላችሁም እኮ በጣም ነው የምወዳችሁ ብላ ትነግራታለች። ነገር ግን ማርቲ ምንም አልተዋጠለትም። ምክንያቱም አለው እማዬ በፈለግሽው ሰዓት እዚህ እስቲ ተረጋግና የምጠይቅሽ ነገር እንዲህ በቀላሉ የምታመጭኝ እንዳይመስልሽ፣ ስለዚህ እያንዳንዱ ነገር እጠይቅሻለሁ ብላ ትነግራታለች። እሺ እማዬ አሉ ብላ ነገሩን ሽፉን ለማድረግ ብትሞክርም ነገር ግን እሷ ልትሰማት አልቻለችም። እና እንደ አጋጣሚ ፊትሽ ምን ሆነሽ ነው? አዎ የታሸገ ምግቦችን እኮ በልቼ ነው ፊቴ ላይ የተበላሸ እያለች ምጥን ለውሃ እየነገረቻት ነበር። እኔ እኮ የተበላሸ ምግብ አልበላም፣ የታሸገ ትላልቅ የተበላሸ አልበላም። አዎ ማንም ይሄ እንዶሚ የተለያዩ ነገሮችን የታሸጉ ምግቦቹ መጥፎ ናቸው እያለች ነበር። መድኃኒት እንግዲህ ከአብዬል ጋር አክስቴ እንኳን ደህና መጣሽ እንዳልሽ እንደውም ይቅርታን እኔ መጠየቅ አለብሽ ስትላት ነበር። እናም ሰላም ልትላት አብዬን ሄድ ከዚህ ብላ አባረቻት፣ ውሃን ማለት ነው። እና ዳጣ እንደምንም ብላ ማርተን ለመሸወድ እየሞከረች ነበር። ከአንቺ ጋር እኮ እነሳለሁ፣ እኔ ሁላችሁም በጣም ነው የምወዳችሁ እማዬ፣ እባክሽ እኔ የትም አልሄድም፣ ሁሌም እዚህ ነኝ፣ ሁሌም ከአንቺ ጋር ነኝ እያለቻት ለማንኛውም በቀላሉ እንደዚህ ልታመልጭኝ እንዳይመስልሽ፣ በቀላሉ አታመልጭኝም ስትላት አይ እማዬ አለው እኮ እዚህ ነኝ አለው ብላ ቀስ ብላ ሽልክ ብላ ወጣች ማለት ነው። ዳጣ ወይ ጉድ ይቺ ልጅ የሆነ ነገርማ አለ፣ ድጋሚ ማስመርመር አለብኝ ብላ ማርቲ ትወስናለች። እና አብዬን ይቅርታ ልጠይቅኝ ይገባል፣ እንደውም እኮ አክስቴ አንቺ ነሽ ብዙ ነገር አረግሽም፣ እናም የዋሽሽው ቪዲዮን ራስሽ ቀርተሽ ዳጣ ነው አልሽም፣ እናም ያደረግሽው ነገር እኮ ራስሽ ነሽ፣ እንደውም ስልኬን ውሃ አስከተሽ ይቅርታ መጠየቅ ካለብሽ አንቺ ነሽ ስትላት እንደውም አንቺ ነሽ ይቅርታ መጠየቅ የነበረሽ አለቻት። እናም አንቺ እኮ ነሽ አክስቴ፣ እኔማ አዎ አድርጋለሁ፣ ግን ያደረግኩት ለአንቺ ነው፣ አንቺ ብዬ አይደለሽም፣ በእኔ ነው ወጣሽ ስትባል ጭራሹ እንደዛ አይነት አንቺ በጭራሽ በእኔ አልወጣሽም። በጣም አይ እንዳንቺ ክፉ መሆን የለብኝ አይመስለኝም አክስቴ፣ ስለዚህ ጥፋተኛ አንቺ ነሽ፣ ጥፋተኛ ምንሽ፣ እንደውም ይቅርታ ልጠይቅኝ ይገባል ስትል እኔ እኮ የምትወጂ ወንድ ቀማችሽ እና ብትቀማኝሽ እንደዚህ አይ ኦማይ ጋሽት አንቺማ ጭራሹ በእኔ አልወጣሽም፣ በጭራሽ ልትሆኝም አችም እያለች መሆን ነገር ስትናገራት ነበር። እና ብዬንም ትናደድና አክስቴ እያረግሽው ያለ ነገር ምንም ደስ አይልም፣ እባክሽን ተይ እያለቻት ነበር። አይ በጭራሽ አይደለም እያለች ከየትም ድቃላ ሰብስበው እያመጣ እህቴን እዚህ እያስጨናንቃታል። ስለዚህ ይህንማ በጭራሽ ሳላስተካከል ከዚህ ወደ የትም አልሄድም ስትል ደረጀ ድንገት ሲሰማ አብዬን ተናዳ ገፍትራ አባቷን ወደ ውጭ ሰላም ሳትልም ትወጣለች። ደረጀ ግን እሷን መድኃኒት ሳይ ኬትም ለቃቅሞ የወለደ ድቃሎቹን ሰብስቦ እህቴን እዚህ መከራ ውስጥ ይቀጣል እና ይህን ነገርማ ሳላስተካከል ወደ የትም አልሄድም ስትል ደረጀ ይሰማታል። ልክ ሰዓት አብዬን በጣም ደነገጠ። ምክንያቱም ወይ ሰላም እንዴት ነው ምናምን ብላ ነገሩ ልታስቀይ ስትሞክሩ ስታወሪ የነበረው ምን እንደሆነ ንገሪኝ፣ አሁን ቤት ለቀሽ ውጭልኝ በማለት ይጮውበታል። ነገር ግን ለአብዬ በጣም ትናደድና ትበሳጫለች እና እሷ መድኃኒቱን በጣም ደነገጠች። ደረጀ አስተያየቱ ያስፈራ ነበር። ይቅርታ
ይቅርታ ደሬ ምንወዳን አይደለም እንዴ ብላ ጠየቀች። ምን ልትሰሪ ቤቴ መጣሽ ብሎ ከቤቴ ውጭልኝ ይላታል። ነገር ግን እሷ እንደውም የፈለፈልካቸውን ድቃሎቹን እፋ ሳላረግ ከዚህ ወዴትም አልሄድም በማለት የማውን ነገር ተናገረችው። እሱም በጣም ንዴቱን መቆጣጠር ስላቃተ ቤት ለቀሽ ውጭ ብሎ ጎትቶ አስወጣት። እና ተረጋጋ እንጂ እኔ አንተ ፈልጌ ሰውን እህቴ ፈልጌ ነው የመጣሁት ስትል ትበሳጫለች። ውጭ ለመካቼ የዛሬ ቪዲዮ ይመስል ነበር።